አምናን ፈራው። ለምን እንዳላጣ ፈራው። አታጭኝም በይልኝ። በእኔ እምነት ሲኖርሽ አሁን የምልህ ቆርቆሮው ልቋጠም ገባሁበት እኮ አይደለ ይመስለኛል። እየተከታተልከኝ ነው። ለምን እንደዛ አሰብሽ? ያ አጋጣሚ እንደዚህ ልንገናኛለን። አምናንና ብሌን ከዚህ በፊት ፍቅራቸውን ተገላልጸው ነበር። ነገር ግን አሁን ላይ ከባድ ወጥመድ ውስጥ ገብተዋል። አምናን ብሌንን በጣም ያፈቅራታል፣ ብሌንም አምናንን ታፈቅረዋለች። ነገር ግን በሁለታቸው መሀል ትልቅ ወጥመድ አለ። አያትየዋ ብሌንም ማባረር ፈልጋ ሳይሆን ነገር ግን ባለቤቱን የአምናንን ባለቤት ለመፈተን ስትል ብሌንን አሰቃያት፣ ቤቱን እሰጥሻለሁ ብላ ቃል ገብታላታለች። ብሌንም በየቀኑ እየተሰቃየችና እያለቀሰች ከዚህ ቤት እወጣለሁ ብላ ለአምናን ነገረችው። ብሌን ትልቅ ወጥመድ ውስጥ ገባች። የአምናን ሚስት ልብሴን ወስዳለች በማለት አሳመነችው ባለቤቷን። አምናን እሱም አምኗት እንደምንም በጣም ራሱን ተቆጣጥሮ ወጣ። ሰላም ሰላም የቻናሌ ቤተሰቦች፣ ቻናሌን ላይክ ሰብስክራይብ ስለምታደርጉኝ ከልብ አመሰግናለሁ። አላህ እጆቻችሁን ይባርከው። ሌሎቻችሁም ላይክ ሰብስክራይብ እያደረጋችሁ ቤተሰብ ስለምታደርጉኝ እያመሰገንኩ እባካችሁን ላይክ ሰብስክራይብ አድርጉኝ ወዶቼ። አምናን በስተመጨረሻ ቤተሰቡ ተሰባስቦ እንደዚህ በማሳለፉ ደስተኛ ቢሆንም ነገር ግን የልቡን ትርታና ልቡ እሷን ሲያይ የሚመታውን ልጅ ማግኘት አልቻለም። ምክንያቱም ሚስቱ ከቀን ወደ ቀን ፍቅሯ እየጨመረና በቤተሰቡ ላይ ንብረት ፈልጋ ይሆን እሱን በማይታወቅ ምክንያት ይዘዋለች። አምናን የሚወደው ብሌንን ነው፣ ብሌንም እሱን ትወደዋለች። ከዚህ በፊት በጣም እንደሚዋደዱና በፍጹም እንደማይለያዩ ቃል ተገባብተው ነበር። ነገር ግን ነገሮች የማይሆን ሆኖ የአምናን ባለቤት አርግዛ ስለነበር ወድቃ ልጇ ሞተባት። በዛ ምክንያት እሷን በመንከባከብ ላይ እንደነበረ ሁላችሁም ታውቃላችሁ። አሁን ሌላ ተንኮል ያዘጋጀችው ልብስ የጠፋ ወይም እሷ ሌባ ናት ብላ ለማስወጣት ነው። ምን ያህል እንደሚያፈቅራትና እንደሚወዳት በደንብ ስለምታውቅ። በሌላ በኩል የአምናን ትልቁ ጥፋት አሁን ላይ ባለቤቱ ማመኑ ነው። ሌላ ደግሞ ብሌን አሁን ላይ አያቷ አብሽሪ ልቦ ካንቺ ጋር ስላለና ስለሚወድሽ ስለምታውቅ ነው በእያንዳንዱ ነገር የምትቀነው። ብሌን ቤት አጽጂ ተብላ እያጸዳች እያለ የምታፈቅረውና የምትወደውን ልጅ ቲሸርቱን ይዛ እያሸተተች በእንቅልፍ እያጣጠፈች እንቅልፍ ጥሏት ነበር። ሰው አልጋ ላይ ተኝታ በዛ ላይ ደግሞ ሸሚዙን የአምናን ሸሚዝ ይዛ ስታይ ባለቤቱ በጣም ተናደደች። እዚህ ክላስ እንድትመጪ በጭራሽ አልፈልግም፣ ጓደኛና ሚስጥረኛ ስላደረኩሽ መናናቅ የተውን ይመስልሻል? አንቺ ሰራተኛ ነሽ፣ ሰራተኛ ደግሞ እዚህ ክላስ ገብቶ መተኛት አባወራ ክላስ ያሳፍራል። በዛ ላይ የባለቤት ሸሚዝ ይዘሽ ብላ በጣም ተቆጣቻት። በእርግጥ ብሌን ጥፋት ቢኖራትም ነገር ግን አውቃና ወዳ አላደረገችም። ምን ያህል እንደሚያፈቅራትና እንደሚወዳት ከዚህ በፊት ነግሯታል። እሷም ምን ያህል እንደምታፈቅረው እንደውም ሁሉ ነገር እንደምትፈራ ነግረዋለች። ነገር ግን አምናን ከሚስቱ ያልተለየበት ትልቁ ሚስጥር ግራ ቢያጋባም ከዚህ በፊት ግን ለልጁ ሲል እንደሆነና በፍጹም እሷን እንድትርቀው እንደማይፈልግና እንኳን ከዚህ ቤት ቀርቶ አይደለም ልታስበው እንደማትችል በተደጋጋሚ ለብሌን ነግሯታል። ብሌን ደግሞ ህይወቴን ልምራበት ብለው ነበር። አሁን አምናን በእያንዳንዱ ነገር እያስታወሰ እያሳለፉትንና ምን ያህል እሷን ሲያስብ ብሌንን ሲያስብ ምን ያህል ሰላም እንደሚሰማው እያሰበ ነበር። በዛ ቅጽበት ነበረ ቀሚሴ ጠፍቷል ብላ በሱ የእሷን ትዕዛዝ ለመስማት ሲል በየክላሱ እየዞረች ቀሚሷን ልትፈልግ የቻለችው። አሁን ላይ የአምናን ባለቤት ቀሚስ ጠፋኝ ብዬ ቀሚሱም እሷ ጋር ተገኘ፣ ነገር ግን እሱ አሁንም ቢሆን እኔ ጋር አይደለም በማለት ነበር ምላሽ የሰጠችው። የአምናን አያት ቁጭ ብለው ተሰባስበው እየበሉ ነገር ግን የአምናንን ባለቤት ይችን ብሌን የምትባለውን
እንደምንም አድርገሽ ከቤት ካስወጣሽልኝ ቤትና ንብረቱ ያንቺ ነው ብላ ፈተናውን ያቀረበችላት ወዳትና እሷ የልጇ ሚስት እንድትሆን ፈልጋ ሳይሆን ትልቅ ወጥመድ ወይም ትልቅ ፈተና አቅርባላት ነው። ብሌን ይህ ሁላ ግፍና መከራ እየደረሰባት እውነት ልጅን አፍቅራ ትኖራለች ወይስ ለጥቅም ነው የምትፈልገው የሚለውን በሚስቱ በኩል ልታጣራ እንጂ በእርግጥ አሁን ላይ ያለችው ሚስት ወድ አይደለም። እሷ ግን ቤቱን ሲሆን በዛ ላይ ደግሞ አምናንን ይዛ መቆየት ትፈልጋለች። ይሄ ግራ ያጋባት የአምናን እናት ነበረች። ቤትና ንብረቱን እንዲሰጥሽ ከፈለግሽ ብሌንና አያቷን ከዚህ ቤት እንድታስወጭና እንድታስወጭ እፈልጋለሁ አለቻት። በሌላ በኩል ብሌን ሌላ ማስፈራሪያ ገጥሟታል። አሁን ላይ የአምናን አክስት ቤት ውስጥ የተሰራው ሚስጥርና እንደውም ከግቢ ውጭ በረንዳ ላይ ሆናችሁ የተሳሳማችሁትን ነገር ብናገር ምን ይመስልሻል አለቻት። ብሌንም አረባክሽን ብላ ለመለመን ሞከረች። ነገር ግን ሌላ ወጥመድ ውስጥ አስገብታታለች። እሱም ምንድን ነው? አሁን ላይ የአምናን አያት የምታደርገውንና ሁለቱ የሚያደርጉትን እያንዳንዱ እርምጃ እንድትነግረኝና ጠጋ ብለሽ አዳምጠሽ ሚስጥር እንድትነግሪኝ እፈልጋለሁ በማለት ነበር። ይህንን ካልተስማማሽ ግን ሁሉም ተሰባስበው ባሉበት አንቺና አምናን በረንዳ ላይ ስትሳሳቡ እንደነበረ እናገራለሁ ብላ አስፈራራቻት። ብሌን በጣም ጨነቃት። ትዕዛዟን አሰማ የምታደርገው ትዕዛዝ ከአቅሟ በላይ ነው። ምክንያቱም የቤተሰብ ሚስጥር እየተደበቀ አዳምጦ መናገር ለእሷ ከባድ ነው። አሁን ላይ ሁሉንም ነገር ብትናገር ቤቱ እሱን ይጎዱታል ብላ ታስባለች። ለሱ ስትል የምታደርገው ይመስለኛል። እናንተስ ምን ትላላችሁ? ኮመንት ላይ ያስቀምጡልኝ። እውነን ብሌን ተከታትላ እያንዳንዱ ሚስጥር ከቤት የሚካሄደው ላክስትየው ትነግራት ይሆን ወይስ ብሌን እየፈለገው ይምጣ በጭራሽ አላደርገውም ብላ እጇን አጣጥፋ ትቀመጥ ይሆን? በቀጣይ ፓርት ምና ይሆናል። ነገር ግን አሁን ላይ ብሌን ምን ያህል እንደምታፈቅረው ብታቅም የእሱ ክፋትና እንዲሁም እሱ የሚደርስበት ነገር ምንም እንዳይኖር የምታደርገው ጥረት ነው። ምክንያቱም እሱ ሲያዝንና ሲከፋ በፍጹም አትወድም። በጣም ስለምትወደው የእሱ ክፋትና ማዘን ምን ያህል ዋጋ እንዳለው በደንብ ስለምታውቅ ይመስላል። አሁን ላይ ተንከባከቢው፣ እያንዳንዱን ነገር ከጎኑ ሁኚ ብላ ከዚህ በፊት መክራት ነበር። እሷም እሺ ብላ ነበር። ብሌን አሁን ላይ እሱን በማሰብና እሱን ትዝታዎችን በማሰብ አለች። ነገር ግን እየሆነ ያለው ነገር ግራ አጋብቷታል። ምን ማድረግ እንዳለባት ተጨንቃለች።